እግዚአብሔር ሕዝቤ አያፍርም አለኝ። እስቲ በደንብ አሜን በሏ። ሕዝቤ አያፍርም አለኝ። በተለይ በብዙ ነቀፌታ በብዙ ስድብ ውስጥ እሱን የጠበቃችሁ ሰዎች፣ ይበልጣል ያላችሁ ሰዎች፣ ኢየሱስ ይበልጣል ያላችሁ፣ ጌታ ይሻላል ያላችሁ ለናንተ መልእክት አለኝ። አታፍሪም። ሃሎ አታፍርም። ጮክ በልና አላፍርም በልስ ብለጡኝ። ከዚህ በላይ አላፍርም በሉስ። አላፍርም። ልትወድቅ ነው፣ ልትሸማቀቅ ነው፣ ማቅ ልለብስ ነው የሚል ራሱ ማቅ ይለብሳል። የሰራዊት ጌታ እግዚአብሔር አያሳፍርሽም። አልተሳካላትም የሚል ይበሳጭ። አታፍሪም። አታፍርም። ቀኝ እጅን ብድግ አድርግና አላፍርም በሉስ ብለጡኛ። እንዴ አላፍርም በሉስ። አላፍርም። ለአንብብ የአምላክን የእግዚአብሔርን ቃል ወዳጆች፣ የሁላችሁ የምታውቁትን ቃል ነውና ዋና የምናገረው ሐሳብ እምተነበው ልበል። ስብከት ስላልተዘጋጀው ኢየሱስ ጌታ ነው። ይሄ ልሰብክ ሳይሆን ላውጅ ነው የመጣሁት። ምዕራፍ 17 ላይ ትንቢተ ኢዩኤል ምዕራፍ 2 ቁጥር 17 18 19 እናነብና ቀጥሎ 26 ላይ ሄጄ አነባለሁ። ኢየሱስ ጌታ ነው። ሙሉ ክፍሉን እናንተ ታውቁታላችሁ። እግዚአብሔር ጾምን አውጁ ንስሐ እንዲገቡ እግዚአብሔር ነግሯቸዋል። እንደዚህ ይላል። የእግዚአብሔር አገልጋዮች ካህናት ከወለሉም ከመሠዊያው መካከል እያለቀሱ አቤቱ ለሕዝብ ራራ፣ አሕዛብ እንዳይነቅፏቸው ርስትህን ለማላገጫ አሳልፈ አትስጥ። ከአሕዛብም መካከል አምላካቸው ወዴት ነው ስለምን ይላሉ ብለው ይጸልዩ ወይም ይበሉ ይላል። እየሰማችሁኝ ነው? ጸሎታቸውን በደንብ አስተውሉ። የመጀመሪያው ርስትህን ሕዝብህን ማለት ነው ርስትህን ለማላገጫ አሳልፈ አትስጥ። ቀጥሎስ በአሕዛብ መካከል ደግሞ አምላካቸው የታለ? እስቲ ይሰራል ሲሉ ጌታ ነው ሲሉ ያለ እስቲ የታለ አይበሉ ብለው ምን ይበሉ? ይጸልዩ። በደንብ ስሙ። ቁጥር 18 እና 19 እግዚአብሔር ስለ ምድሩ ቀና። ይሄ በተጸለየ ጊዜ፣ ይህ በተለመነ ጊዜ እግዚአብሔር ስለ ምድሩ ቀና፣ ለሕዝቡም ራራለት። በጌታ አጠገባችሁ ያለውን ወንድማችሁን ፈገግ በሉና እግዚአብሔር ላንተ ራራል በሉት። ላንተ ቀናል በሉት። ዛሬ ድገሙ አንዴ። እግዚአብሔር ላንተ ራራል። እንዳጠፋ በሉት፣ እንዳታለቅስ፣ ዘመን መራራ እንዳይሆን እግዚአብሔር በሉት ራራልህ በሉት። አሜን። ራራልሽ። እግዚአብሔር ለሕዝቡ ራራ፣ ስለ ምድሩ ቀና፣ ለሕዝቡም ራራለት። እግዚአብሔር መልሶ ሕዝቡን እነሆ እህልና የወይን ዘይትም እሰድላችኋለሁ፣ እናንተም በእርሱ ትጠግባላችሁ፣ ከእንግዲህ ወዲህ በአሕዛብ መካከል መሰደቢያ አላደርጋችሁ። ይህንን ልዝለለውና ቁጥር 26 ለማን እንደሆነ አላቅም። ቁጥር 26 እንደዚህ ይላል። ከቁጥር 25 ጀምሮ የሰደድኩባችሁን ታላቁን ሰራዊት አንበጣና ደጎቢያ ኩብኩባና ተምች የበላባችሁን ዓመታት እመልሳለሁ። ብዙ መብልንም ትበላላችሁ ትጠግቡም አላችሁ። ከእናንተ ጋር ተአምራትን የሠራ የአምላካችሁን የእግዚአብሔርንም ስም ታመሰግናላችሁ ይልና ሕዝቤ የእግዚአብሔር ሕዝብ አለው። የእግዚአብሔር ሕዝብ ሕዝቤ ለዘላለም አያፍርም። ይህንን ላውጅ ነው የመጣሁት። እግዚአብሔር በዚህ ሕዝብ ልብም ጆሮም ላይ ጮብሎኛል። እግዚአብሔር እንዲህ ይልሻል፣ አታፍሪም አለ። ወንድሜ አታፍርም። ሊያሳፍሩ ሊያሸማቅቁ የከበቡ ሊኖሩ ይችላሉ። የኔ አባት እግዚአብሔር ሕዝቤ ለዘላለም አያፍርማል። የኔት ለዘላለም አታፍሪም። ለሁለት ወር አይደለም፣ ለአንድ ሳምንት አይደለም። ይህን ድምፅ ለሚሰማ ሁሉ እናገራለሁ። የሰራዊቱ ጌታ እግዚአብሔር እንዲህ ይላል፣ አታፍሩም። አሎ አታፍሩም። አታፍሩም። ሊያሸማቅቃችሁ ይወጣለ፣ ግን አታፍሩም። እሲ ጩሁና እንዴ አላፍርም በሉስ። ብለጡኛ እንዴ አላፍርም በሉስ። ማን ነው ማፍረው? ሕዝቤ አለ። የእግዚአብሔር የሆነ ሕዝብ በዚህ ዘመን አያፍርም። አጨብጭቡና ቁጭ በሉ። ጌታ ይመስገን። በደምሱ አሁን ቅርጽ እንዳትጠብቁ እሺ። እንደነገርኳቸው አልሰበን መልእክት ነው የምናገረው። እግዚአብሔር ይባረክ። ያዙትና አጠገባችሁ ላለው ሰው እግዚአብሔር እንዲህ ይላል በሉት፣ አንተ የኔ ነህ፣ አንተ ልጄ ነህ፣ ወድጄሃለሁ። ስለዚህ በሉት እግዚአብሔር እንደዚህ ይልሃል፣ በአሕዛብ መካከል በማያምኑት መካከል
ለዘላለም አታፍርም። ጮክ በአንዴ አታፍሩም። አሜን አሜን። ምን አትይም? መጽሐፍ እንደዚህ ይላል፣ አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። ሰቀቀን ውስጥ ያላችሁ ሰዎች ከስራ ልባረር ነው፣ ይሄ ምንጭ ሊደፈን ነው፣ የልጆቼ ጉዳይ ነገሩ በጣም ከባድ ነው ላላችሁ ሰዎች እግዚአብሔር እንዲህ ይላል፣ ሕዝቤ ለዘላለም አያፍርም። እባክሽ አትፍሪ። እግዚአብሔር አታፍሪም አለ፣ አትዋረጅም አለ፣ አትሸማቀቂም አለ፣ አንገት አትደፊም አለ። መጥቶልኛል የሚል ጮሆ አሜን ይለኛል። ምንም ብትሆን ሕዝቡ ነህ። መጽሐፍ ቅዱስ በዘዳግም ምዕራፍ 32 ላይ ቁጥር 9ና 10ን ስታነቡ እግዚአብሔር እንደዚህ አለ፣ የእግዚአብሔር እድል ፈንታ ማን ነዋል? አቤት ሕዝቡ ያዕቆብ የርስቱ ገመድ ነው ይላል። የእግዚአብሔር እድል ፈንታ እኔና አንቺ ነን። ለዚህ ነው እግዚአብሔር በእኛ ጉዳይ ላይ ዋዛ ማቀው። እዛ ቦታ ላይ ዘዳግም ምዕራፍ 32ን ስታነቡ እግዚአብሔር ያዕቆብን እንዳይኑ ብሌን ጠበቀው ይላል። ሚገርም እኮ ነው። አየ ለምን? እድል ፈንታው ስለሆነ ያዕቆብ የርስቱ ገመድ ስለሆነ የተገኘው በረሃ ላይ ቢሆን የወደቀው ቦታ ጥሩ ባይሆንም እግዚአብሔር ከበበው፣ ተጠነቀቀለት፣ እንዳይኑ ብሌም ጠበቀው። በደንብ ስማኝ፣ እግዚአብሔር ምስክሬ ነው። ካሁን ጌታ ይበልጣል ስላል፣ ኢየሱስ ይሻላል ስላል፣ ስድብ በጣም በብዙ አይነት መከራ እያለፋችሁ ሊሆን ይችላል። የምስራች አለ። እግዚአብሔር እንዲህ ይልሻል፣ አታፍሪም። አዳኖ ኪባሲያታ የተሸከምሽው ወንጌል አያሳፍርም። የጠራሽው ኢየሱስ አያሳፍርም። ጮክ በሉና አላፍርም በሉስ። ለሁሉ አይደለም ሕዝቤ ነው ያለው እግዚአብሔር። እንግዲህ ለይቷል። አሜን አትልም ወይ? ግብፃዊ ካለ እንግዲህ ምንም ማድረግ አልችልም። ሕዝቤ ግን ለዘላለም ለሁለት ወር አይደለም፣ ለሳምንት አይደለም። ባይዘዌ እኔ አሁን ስብከት እንዳላረገው ኢዮኤል መጽሐፍ ምዕራፍ 2 ታውቃላችሁ። እግዚአብሔር ጾምን አውጁ አለ። ፈልጋለሁ ከእናንተ ጾም መጸለይ ያለባችሁ። ጡት የሚጠባ ጡት ይልቀቅ፣ ከብቶች ሁሉ በእግዚአብሔር ፊት ጾም አውጁ ብሎ እግዚአብሔር ራሱ የሚጸልየውን ርዕስ እንኳን ራሱ እግዚአብሔር ነው የሰጠው። ቅድም ሳነብ ሰምታችሁኛል። ካህናትና አገልጋዮች ምን ብለው ይጸልዩዋል? እግዚአብሔር ገንዘብ ስጠን ሀብታም አድርገን ብቻ ሳይሆን ርስትህን፣ ይሄ በአንተ ስም የተጠራው ዋናው ጉዳይ እፍራትና መሸማቀቅ ላይ ነው። አየህ፣ ይሄ በአንተ ስም የተጠራው ጴንጤ የተባለው እሺ፣ በየቀበሌው በየሰፈሩ ሚንቆሸሸው ማለት በዳቦ በእንትን የመጣው የተባለው ይሄንን ሕዝብ ርስትህን፣ ያንተን እድል ፈንታ ለማላገጫ አሳልፈ አትስጥ። በደንብ ጮህና አሜን በልስ። ማንን? ሕዝብህን፣ ርስትህን፣ እድል ፈንታዬ ነው ያልከውን፣ የኔ ያልከውን፣ የወደድከውን፣ በደምህ የዋጀኸውን እስቲ አሜን በሏ። እሱን ሕዝብህን፣ ርስትህን ለማላገጫ አሳልፈ አትስጠው። አሕዛብ ደግሞ አለ አምላካችሁ ወዴት ነው አይበሉ። አንመሳሰል ማለት ነው በሌላ ቋንቋ። ካንያ ሶቫ አየሽ፣ ከነንቶኔ ሰሞኑ ትለየልሽ። ያው ጌታ አምላክ ምስክር ነው። አሁን እኛ የገባንበት ራሱ ይሄ ህይወት ለሃይማኖት አይሆንም። ዘንድሮ ያው ሃይማኖታዊ ሊያረጉት እየሞከሩ ነው፣ ግን አይሆንም። እዚህ ህይወት ነው ያለው አይደል? ጌታ ኢየሱስ እኔ ለምን መጣሁ አለ? ህይወት እንዲሆንላችሁ እንዲበዛላችሁ እንጂ የሆነ ነገር ቀልሰ ዝም ብለ እንዲያልክ እንድትገባ አይደለም። ኢየሱስ ጌታ ነው። በደንብ አሜን በሏ። እዚህ ህይወት አለ፣ እዚህ ረፍት አለ፣ እዚህ ሰላም አለ። ይሄንን የቀመሰ ጮሆ አሜን ይላል ባካ። ርስትህን ለማላገጫ አሳልፈ አትስጠው። እንደገና አስደግሞ እዛ ውጭ ያሉ አምላክ የሌላቸው እሺ፣ እንደዛ እንበለው። ምክንያቱም መጽሐፍ ቅዱስ የአሕዛብ አማልክት ምንድን ናቸው ይላል? አማልክቶች ናቸው ይልና ዓይን አላቸው አያዩ፣ ጆሮስ አላቸው አይሰሙም። ያው በምስሎቻቸው ታውቃላችሁ። ብዙም ናቸው ደግሞ አይሰሙም አያዩም። የሚሰሯቸውም እንደነሱ ይሉና እግዚአብሔር ዓይን አለው አይልም። ቀጥሎ ምንድነው? እግዚአብሔር ሰማይን ሰራ። እኔ ዘንድሮ ይኸውልህ ቅድም እንደነገርኩ ነው። ለአንዳንድ ሰዎች እየሰራ ይታይላቸዋል።
ያው ደፈንበት ሲሉ ምንጭ እየፈለቀ ካና በጌታ ይሁን። እኔ ዛሬ ምሽት መልእክት አለኝ። እንደ ይስሐቅ ጌራራ ላይ ተቀምጦ እግዚአብሔር ከሱ ጋር ነው የሚባል ሰዋል። ከኛ ይልቅ በረታ የሚባል ሰዋል። ማላሃ ቶፌኒኮባሲያታ እግዚአብሔር ካንተ ጋር ነው ይባላል። ተዋጋን፣ ገፋን፣ ብዙ ነገር አደረግንብህ፣ ተደራጅንብህ፣ ነገር ግን ምንጭህ እንደበዛ ነው የሚባል ሰው ይህ ቃል የነነ የሚል ጮሆ አሜን ይላል። አያ አምላክ የሚታየው በስራ በምስል አይደለም፣ በመልክ አይደለም። እግዚአብሔር ሰማይን ሰራ ነው የሚለው። አንድ ሰው አሜን ይበላል። የአንድን ሰው ነገር በማስተካከል የአንድን ሰው በር በመክፈት አምላክ ይታይለታል። ምሰሪበት ቦታ ይታይልሻል። ገና ነው ኢየሱስ ይታይልሻል። ቀኝ እጅህን ብድግ አድርግና ይታይልኛል በልስ። ቁጭ በሉ። ይታያል። ወዴት አለ እንዳይሉ ጌታ ጌታ የምትዩ አንዳንዴ በር ዘግተሽ ድድድድ የምትዩ ነገር እንዴ ምንም የለውም እንዴ እንደኛ ነው እንዴ እንዳይሉ ቾና ኪባ ባይዘው ይሄ ቋንቋ ብራዘር ለዚህ ነው ሰልፍ ያለበት። እየሰማይ ነው ሻካ ዘንድሮ ሊያዳፍኑት እየሞከሩ ነው። ገብቶናል። እስቲ አሜን በሉ ባካ። ለሆነ ሰው ብርሃን ሲበራለታል። መጽሐፍ እንደዚህ ይላል፣ ለቅኖች ይላል በጨለማ ውስጥ ብርሃን ይወጣል። ለአንዳንድ ሰዎች እንዲሁ እግዚአብሔር ይታይላቸዋል። ይኸውልህ መጽሐፍ እንደዚህ ይላል። እኔ አሁን ላይ የሚመጣውን ትንቢት ነው የምነግርህ። ቅርጽ ምናምን እንዳጠብቅ መጽሐፍ እንደዚህ ይላል፣ የእግዚአብሔር ክብር መጥቶልሻል፣ ብርሃንሽ ወጥቷል። ተነሽና ምን በይ አብሪ። ድቅድቅ ጨለማ አሕዛብን ይዟል፣ ነገር ግን ባንቺ ላይ ካደረግኩት ከክብሬ የተነሳ ከምን የተነሳ ከክብሬ የተነሳ ካመጣሁት ነገር የተነሳ እስቲ አንድ ሰው ጮሆ አሜን ይበልባካ። ሌላውን ያገኘ ነገር አንቺን አያገኝሽም። ሌላው ላይ የተዘጋ ነገር አንተ ላይ አይዘጋም። አላፍርም የሚል ጮሆ አሜን ይላል። ኢየሱስ ጌታ ነው። አጠገባችሁ ላለው ሰው ከዚህ በኋላ በሉት አምላኬ የኔ ኢየሱስ በሉት በምገባበት ቦታ ሁሉ ሰፈር ላይ በሉት ጎረቤት ላይ ምሰራበት ቦታ ይታወቃል። ጮክ በል ይታወቃል። ለአንድ ሰው ይሄ ጌታ ሲታይለት አያለሁ። አጠገቡ ሲቆምለት አያለሁ። አምላክ ከእሷ ጋር ነው ሲባል አያለሁ። አላፍርም የሚል ጀግና ጮሆ አሜን ይለኛል። ዛ በአገልግሎታችን ይታይልናል። ጸሎታችንም ሌላ አይደለም። በደንብ ስሙ። ካህናት ለሕዝቡ ይጸልዩ ያለው እግዚአብሔር ምንድን ነው? ለማላገጫ አሳልፎ አትስጥ። አምላካችሁ ወዴት ነው አይባል። ሌላውን አንምሰል። ወይም እንደ ባል ነቢያቶች ትዝ ይላችኋል ባሏል ኤልያስ ደገፍ ብሎ የሆነ ነገር እንደ መንገድ ሄደ ይሆን እንዴ እንዲህ ማለት እኮ ነው። ታውቃላችሁ አይደል? ወዴት ሄደ አይባል ማለት እኮ ይሄ ማለት ነው። ኤልያስ ያፌዝ ነበር ይላል በአማልክቶቻቸው። ትዝ አይላችሁ? አንደኛ ነገሥት ምዕራፍ 19 ላይ ደገፍ ብሎ የሆነ ነገር ላይ እስቲ እንትን ሩቅ መንገድ ሄደ ይሆን እንዴ ጠራጠራ አድርጉት ጮሁ ይላል። ገላ እየፋቁ ከዛ ተኝቶ ይሆናል። መጽሐፍ ቅዱስ ቃል በቃል ሲናገር ያፌዝባቸው ነበር ነው የሚለው። እንዲህ አንባል። ጮኸች ግን ምንም አላመጣችም። በር ዘግታ የሆነ ነገር ትላለች ግን ምንም አላመጣችም። ቸርች ትላለች ግን ምንም አላመጣችም። አገለግላለሁ ይላል ግን ምንም አላመጣም። የያዘውን ነገር ሁሉ ለቸርች ይሰጣል ግን ምንም አላመጣም። አይበሉ ብለው ይጸልዩ። አሜን በሉ ባካ። ያን ጊዜ ይህንን ሲጸልዩ እግዚአብሔር እንደዚህ አለ። እግዚአብሔር ለሕዝቡ ራራ፣ ስለ ምድሩ ምን አለ? ቀና። ጋናቶያ እኔ ያለው ዛሬ ለሆነ ሰው አባቴ ዘንበል አለለት። ና ይሁን። አሁን ቅርብ ጊዜ የሚሆነው ልነግራችሁ ነው። ቅርብ ጊዜ የኔ ወንድም ጌታ ይሻላል፣ ጌታን ብትቀበል ይሻላል ትት ሲል የነበረ ሰውዬ ቅርብ ጊዜ ቸርች እንዲይዘው ትመጣል። አሜን በሉ ባል። ነገር ያለው እኔ ዛሬ ቅርጽ የሌለው ነገር ነው የማወራው። እግዚአብሔር ምስክሬ ነው።
ይዘው ሰው የሰው ምርኮ ይዘው የሚመጡ ሰዎች አሉ። ያንቺ አምላክ አምላኬ ነው ትባያለሽ። ቱንታንያ ካምባ ያንተ አምላክ አምላኬ ነው ትባላል። ብዙ ዘመን ነቀፍን። አሁን ግን አንቺ ላይ አይተናል፣ እንደ ረዳሽ አይተናል። ጸልይልን እባክሽ ትባያለሽ። እባክሽ ወደ ቸርቹ ሰጪኝ ትባያለሽ። ያ ልቡ የደነደነ ወንድምሽ እጁን ይሰጣል። አልመጣም ያለው ልጅሽ ይመጣል። እስቲ በደንብ ጩሁና አሜን በሉ ባካል። እግዚአብሔር ሲራራ ይሄ ይሆናል። እግዚአብሔር ሲቀናል ይሄ ይሆናል። እኔ አለኝ ጌታ ለዚህ ሕዝብ ራራው አለኝ። ለዚች ቤተ ክርስቲያን ራራው አለ። ለባሪያዎቼ ራራው አለኝ። ለተከተሉኝ ራራው አለ። ይበልጣል አሉኝ ራራው አለ ጌታ። ጮክ በልና እንደ አሜን በል ከኔ ጋር ይታያል። ማ የኔ ኢየሱስ አያ። ለዚህ እኮ ነው ጳውሎስ በወንጌል አላፍርም አለ። የትም ቦታ ሰማርያ ብንገባ የያዝነው ወንጌል አያሳፍርም። ተጓደን ኢየሱስ ያድናል የምንለው ስለማናፍር። በደንብ ጩህና አሜን በል። እንደዚህ ብለው ይጸልዩ። የእንጀራ የመብላት የምናምን ጉዳይ አይደለም። ካህናት ሲጸልዩ ሕዝቡን ይዘው ባክህ እግዚአብሔር ሆይ ስምህ ተጠርቷል በዚህ ሕዝብ ላይ። ብዙ ጊዜ ታውቃላችሁ የእግዚአብሔር አዳዳን ሕዝቡን በኢሳይያስ መጽሐፍ ላይ ስለ ስሜ ለምሳሌ መዝሙር 91 ላይም ቁጥር 15 ላይ ስታዩ ምንድን ነው የሚለው? ስሜንም አውቋልና ጋርደዋል ይላል አይደል? ማንን አውቋል? ስም ላይ የተጠራ ስም አለ። ዝም ብሎ የዋዛ እንዳይመስል ኢየሱስ የሚል ገናና ስም አንቺ ላይ ተጠርቷል። አየሽ፣ አሁን አንዳንድ ሰዎች አቅልለው ነው የሚያወሩት። ዝም ብላ ኢየሱስ ምናምን ትላለች ይላሉ። በእውን እኛ አሁን በየሚዲያው እያየን ነው። ታውቃለህ አይደል? ረክሰው የሚያረክሱ ግን ይህን ስም ያከብረዋል። በደንብ ጩህና አሜን በለዋል። በእኔ ስም የተሸከምነው ኢየሱስ ይከብራል። አንድ ጀግና ጮሆ አሜን ይበልባካል። ዘንድሮ ከጸለይን የምንጸልየው ለዚህ ጉድ ነው። ርስትህን ለማላገጫ አሳልፈህ አትስጥ። ቤተ ክርስቲያን አሁን መጸለይ ያለባት ይህንን ነው። ገብቶን እግዚአብሔር ጸልዩት አለ። ምን ብላችሁ? ይህንን ህዝብ እባክህ እግዚአብሔር አሳልፈህ አትስጥ። መሳለቂያ ይሁን፣ ስምህ ተጠርቶበታል፣ አይነቀፍ ብለው ይጸልዩ አለ። ከዛስ እግዚአብሔር ቀናው አለ። ልክ ይሄ ጸሎት ሲጸልይ ቀናው። ለህዝቤ ምን አልኩ አለ? ራራው። ውጤቱ በደንብ ስሙ። ውጤቱ ይሄ የሚሆነው ለህዝቤ ብሎ ነው እግዚአብሔር እያወራ ያለው። ይፍን እንዲጸልዩ የሚያደርገው እግዚአብሔር ማንን ነው? ህዝቤ። እግዚአብሔር በጣም ብዙ ነገሮች ተናግሯል። ኢዮኤል መጽሐፍ ምዕራፍ 2ን ስታነቡ እንደ ስብከት ላለማድረግ ነው። እሺ እግዚአብሔር ስለሚያደርጋቸው ነገሮች በጣም ዘመንን እንደሚመልስ ምናምን እግዚአብሔር መብልን እንደሚሰጥ ብዙ ነገር አወራ እግዚአብሔር። ግን ዋናው ጸሎት ይሄ ነው። ርስቴን ለማላገጫ አሳልፈህ አትስጣልና በአሕዛብ መካከል አምላካችሁ ወዴት አለ አይበሉን እንዳይሉ። በዚህ እንደ አይነት ጸሎት ዳዊት ላይም አንድ ጊዜ ተሳልቀውበት ነበረ። መዝሙር 71 ላይ ስታነቡ እግዚአብሔር ትቶታል የሚያድነውም የለም ተከተላችሁ ያዙት ይላሉ። የሚያድነው የለም። እግዚአብሔር ምን ብሎታል? ትቶታል እያሉ ያዙት እያሉ ይሳለቃሉ። እንደዛ የሚላለ ዝም ብለህ መከተልህ ቸርች ማለትህ ሊሳለቅብህ የተዘጋጀ አለ። መጽሐፍ ቅዱስ በሌላ ቦታ ላይ የሚቀጠቅጥ በአንተ ላይ ወጥተዋል ይላል። የት አለ አምላካችሁ? እስቲ ያሳየኝ። ዝም ብለሽ ጌታ ትያለሽ፣ ጌታ ይረዳኛል ትያለሽ፣ እንዲህ ትያለሽ፣ ይሁን ነገር ትላለህ፣ ቸርች ትላለህ፣ ጌታ ተናገረኝ ትያለሽ። ግን የት አለ? አይበሉ ማለት ያለባቸው ምንድን ነው? ረዳት እኮ አንተ አነሳው እኮ እኛ እንዳልጠበቅነውም ነበረ። ከፍ አለ እኮ ምህረት ገነነለት እኮ ካዲያኮቫ። እስቲ አንድ ሰው ጮሆ አሜን ይበልባካል። የሆነ ሰው ቤት እንደነ ዘካርያስ ሲጎበኛ ያለው እግዚአብሔር ሲመጣለት ያለው
ዘንበል ሲልለት አያለው፣ ሲወርድለት አያለው። ንጉሡ መጥቶ ጩና አሜን በሉሲ። አንዴ ትዝ ይላችኋል እነ ዘካርያስ ቤት ሉቃስ ወንጌል ላይ እነዚህ ቤት በጣም ከባድ የሆነ ጸሎት አለ። ይፍን መጽሐፍ ቅዱስ ቃል በቃል ሲናገር በሰው ዘንድ ነቀፌታ ነበረባቸው ይላል። እግዚአብሔርን ያለ ነቀፌታ ነው የሚያገለግሉት። አቤት ቸርች አይቀሩ፣ ጸሎት ፕሮግራም ላይ አይቀሩ። የጾም ጸሎት ፕሮግራም አሁን ብዙ ሰው ኮንሰርት ላይ ነው የሚበዛው፣ ጾም ጸሎት ላይ ይበዛል። ይኸውልህ አሽሙር ጀመረኝ ሲነካከል። እውነቴን እኮ ነው የምላቸው። አየህ እነዚህ ሰዎች መንበርከክ ጧት ቅዱስ ራባጃና ማንታኒ ካፖሲያ ትችላለህ አንተ ታደርገዋለህ እያሉ ይጸልያሉ። ከዛስ አንዳንድ ሰው እኔ የምለው ሁሉ ጊዜ ግን ቸርች እየሄዱ ይጸልያሉ። በዛ ላይ ጌታ ተናገረኝ ምናምን ይላሉ። ግን ልጅ የላቸውም። በዛ ዘመን በብሉይ ኪዳን ደግሞ እንዲህ አይነት እንከን ታውቃለህ የኃጢአት ምልክት። የሆነ በሽታ ከኃጢአት ጋር ነው የሚያያዘው። የሆነ መካንነት ከኃጢአት ጋር ነው የሚያያዘው። ኃጢአተኞች ናቸው ተቷቸው ዝም ብላ እያሉ ነቀፌታ ነበረባቸው በሰው ዘንድ። እግዚአብሔር ወገኖች ተው፣ እግዚአብሔር የማይረሳው ነገር አለ። መጽሐፍ ሲናገር ቅዱሳንን ስላገለገላችሁ ለስሙ የምታሳዩትን ፍቅር ይረሳ ዘንድ እግዚአብሔር ሰው አይደለም ይላል። እግዚአብሔር ያንን ቀን አይረሳም። ምናልባት ዛሬ ደክመሽ ሊሆን ይችላል፣ አቅማቶሽ ሊሆን ይችላል። እግዚአብሔር ያንን ፍቅርህን ያንን ትግልህን አይረሳውም። እስቲ በደንብ አሜን በሉስ። እና ሰው ይነቅፋቸዋል። ልጅ የላቸው፣ መካን እኮ ነች፣ ባዶ እኮ ነች። እኛ አንደኛ ዘመን ስም ከጠቀስን ከባድ ነው፣ ጥሩ አይመጣም። እኔም አልለው ግን ይላሉ እነሱ። 6 ኤልሳቤጦች ካሉ ኤልሳቤጤቷ ያቺ መካኗ ነው የሚባል መገለጫዋ ራሱ ድካሟን ኤልሳቤጥ ያቺ ያላገባችው ቸርች የምትለው ሁሌ እንደው ሲሰበክ ራሱ ምትጫዋ አታውቃትም። ግን እኮ እንትን የላትም ብለው ድካሟን ነው የሚያወሩት። ነቀፌታ ማለት እሱ ማለት አየ በእግዚአብሔር ፊት ያለ ነቀፌታ በጽድቅ የሚኖሩ ናቸው። ግን ነቀፌታ ነበረባቸው ሰው የሚያወራው። ይኸውልህ መጣ እግዚአብሔር። እኔ እኮ አየው እኮ በጌታ አየ መሰዊያው ላይ ጠበቀ ይላል አይደል? አሁን የሱን እኮ አይደለም የሰው ጸሎት ይዞ ነው ዘካርያስ የሰው ጸሎት ተሸክሞ ወደ መቅደሱ ሲገባ ጠበቀው መልአኩ። ስማ ዘካርያስ ጸሎት ተሰምቷል። አንድ ተረኛ ሰውማ እዚህ ቤት አለ። አላውቅም፣ ይሄንን ቃል እግዚአብሔር ዝም ብሎ አልሰጠኝም። የእስራኤል አምላክ እግዚአብሔር ሕዝቤ ለዘላለም አያፍርማል። ሕዝቤ ማለት አንቺ ነሽ። ሕዝቤ ማለት አንተ ነህ። ሕዝቤ ማለት የሚያገለግለው ባሪያው ነው። እግዚአብሔር ይላል ለዘላለም አታፍሩም። ሕዝቤ ለዘላለም አያፍርም አለ። ሃሌሉያ። መጣ መሰዊያው ላይ ጠበቀውና እንደዚህ አለው፣ ስማ ዘካርያስ ጸሎት ተሰምቷል። የምን ጸሎት? ሚስት ኤልሳቤጥ ወንድ ልጅ ትወልዳለች። አረ እኔ እኮ እሱን ትቼዋለሁ። እኛ እኮ ጥያቄውን ባይመለስ ልክ ነህ ብለናል። ተው አለው። እሱን ቆለፈው ወለዱ ይላል አይደል? ለዚህ ነው ኤልሳቤጥ ምን አለች? ጌታ በጎበኘኝ ወራት። እስቲ አንድ ሰው አሜን ይበላ። ማሃቱፋኒ ካባ አላውቅም። ለሆነ ሰው የጉብኝት ወር ደረሰለት። የሚገባ ሰው አለ። ለብዙ ዘመን የተረሳሽ መስሏል። ለብዙ ዘመን ስድብ ጠግበሻል። ሂጂ አልቃሻ ተብለሻል። አሁን የኔ አባት እግዚአብሔር ጉብኝት ወሩ ገባልሻል። የምነካው ጊዜው ደረሰ አለ። እንደ ተናገርኩሽ የምሰጥበት ጊዜው ደረሰ። አለው ለአንድ ሰው ትንቢት እናገራለሁ። የሰራዊት ጌታ እግዚአብሔር አንቺን የሚጎበኝበት ጊዜ ደረሰ። አንተን የሚጎበኝበት ጊዜ ደረሰ። የሚባርክ ጊዜ ደረሰ። እስቲ ጩና ጊዜው ደረሰ በሉስ። ጮክ በላንደ ጊዜው ደረሰ በሉስ። የምን ጊዜ ካልሽ የምታለቅሽበት አይደለም። የፍረት ጊዜ አይደለም። ማቅ የምትለብሽበት አይደለም። ይህ ጊዜ እግዚአብሔር የነገረሽን የሚሰጥበት ጊዜ። ይህ ጊዜ ስድብ ካንቺ ላይ የሚወገድበት ጊዜ ነው። ኦ ሃሌሉያ። ጌታ በጎበኘኝ ወራት ለካ የማልቀስ ወራት አለ። ለካ የማፈር ወራት አለ። ሌላው ሲጓደድ አንገት ደፍቶ የመሄድ ወር አለ። ግን አሁን አለች ጌታ በጎበኘኝ ወራት ነቀፌታዬን ከሰፈር ከመስሪያ ቤት ከጎረቤት የለውም ብለው ላይናገሩ ያዛጠግብ ላለው ሰው ከዚህ በኋላ በሉት እግዚአብሔር በሚጠራው በአዲስ ስም እጠራለሁ። የትላንትና መታወቂያ በሉት
ተቀየረ። የክብር መዝገብ የሚከፈትለት ሰው አለ። ረዳው የሚባል ሰው አለ። አገዛት የምትባል እህት አለች። አረ ከፋለ የሚባል ሰው አለ። አረ ሃሌሉያ ጃና ኮባስያ ወገኖች የመጽሐፍ ቅዱስ ሲናገር እንደዚህ ያለ ጌታ ኢየሱስ የእግዚአብሔር መንግስት በምን እንመስላታለን? በሰናፍንጭ አለ ትረገጣለች አለ። የሆነ የተረሳ የሆነ የማይሆን ነገር ትመስላለች፣ ግን አለ ታብባለች አለ። የብዙ ሰማይ አዋፋት መጠለያ ትሆናለች። ያቺ ሴት አንቺ ነሽ። ያ ሰው አንተ ነህ። የተናክ የሚመስል የተረሳ የሚመስል የተተውክ የሚመስል መጽሐፍ ፓሎቼንያ ካባ አረ እግዚአብሔር ይሄንን የስድብ ስም ካንቺ ላይ አነሳው። ይሄንን የስድብ ስም ካንተ ላይ ቀደደው። ሃሌሉያ ካዲያ እኔ ኮሚና እየሰማሁ እኮ ነው የምነግርህ በጌታ እግዚአብሔር ምስክሬ ነው። ቋንዴ ቁጭ በሉ በጌታ ምን ላድርግ ዛሬ አሜን በሉ። ነቀፌታ ተወገደ። የስድብ ስም ተነሳ። የፍረት ልብስ ተነሳ። ማከላሽ ላይ ወደቀ። ስማ ይኸውልህ ቆይ ልንገርህ። በርጠለሜዎስ ትዝ ይላል ኢያሪኮ ስለ ቅዱስ እንትና ምናምን 10 ሳንቲም ምናምን ይሄ አይለወጥም ምናምን የሚለው አለ። እዛ ዝም ብሎ ይቀበላል ምናምን። ከዛ አንድ ቀን የናዝሬቱ ኢየሱስ በዛ እያለፈ እንደሆነ ሰማ። ቆይ ስሙኝ አንዴ። ከዛው ሲሰማ ነው እንዴ አለ። ኦኬ የዳዊት ልጅ ሆይ ማረኝ አለ ይላል። አሁን ይሁን ነገር ላሳያችሁ ነው በጌታ ከአንድ ሰው ላይ ዛሬ ልክ ይሄንን ሲጮህ አንዳንድ ሰው ምን አለ ይላል ዝም እንዲል ነገር ይላል። አየህ ዝም ብለህ ነው የምትጮህ እባክህ፣ ዝም ብለሽ ነው እባክሽ ቅድስና ምናምን የምትይው በጸለይ እኮ አይደለም አሉት በእኛ ቋንቋ ላወራ። ከዛስ ኢየሱስ ቆመ ይላል። በሚሳደቡት ፊት አትረባም ባሉት ፊት አይለወጥም ባሉት ፊት ቆመለት ይላል። ያን ጊዜ ልክ ሲጠራው በርጠለሜዎስ ያደረገው ልነግርህ እኮ ልክ ኢየሱስ ሲጠራው በርጠለሜዎስ የልመና ልብሱን እስቲ አንድ ሰው አሜን ይበላል። እላይሽ ላይ የተቀመጠ የትኛውም ቡቱቱ እግዚአብሔር ከላይሽ ላይ ያወልቀዋል። አረ የሆነ ነቀፌታ ከህዝቡ ላይ ተነሳ። የሆነ ገለባ ከህዝቡ ላይ ተነሳ። ማቅ እግዚአብሔር ካንቺ ላይ ቀደደ። ማቅ ካንተ ላይ እግዚአብሔር ቀደደ። የሆነ ጎረቤት የሰጠሽ ስም ካንቺ ላይ ተነሳ። የልመናውን ልብስ ከላይ ላይ አውለቀው። ሃሌሉያ ወዲያው ኢየሱስ ሲቆም ያ የልመናውን ልብስ ያ የታወቀበትን ልብስ ያኔ እንክብካቤ በዛ። ይጠራል በርጠለሜዎስ ስበል ምናምን ሲል ነበረ። ይጠራል ቆመ እኮ። ኧረ አታፍሪም የኔ ወንድም አታፍርም። እኔ እኮ አባ ነው የነገረኝ አታፍሪም። ያው የምትሸማቀቂ ነገ ደስ የማይል ቀን ይመጣል ብለሽ እያሰብሽ ነው። እግዚአብሔር ግን አታፍሪም አለ። ስለ ጊዜ አያገባኝም፣ እጅሽ ላይ ስላለውም ነገር አያገባኝም፣ አካውንትም ላይ ስለቀረው ትንሽ ገንዘብ አያገባኝም። የኔ አባት ግን ይሄ ሕዝብ አያፍርም አለ። ልጆቼ አያፍሩም አለ። የታመኑኝ አያፍሩም አለ። ሃሌሉያ ጮክ በልና ሃሌሉያ በልስ። የሆነ ቅባት ቤቱ ላይ እየፈሰሰ ነው። ድገምና ሃሌሉያ በልስ። ከአንድ ሰው ላይ ዛሬ ምሽት ማቁ ተቀደደ። የእፍረት ልብስ ተነሳ። የውርደት ልብስ ተነሳ። ጭጋግና ደመናውን እግዚአብሔር አነሳው። ሃሌሉያ የሚመጣልኝ ነው ምነግርህ። መጽሐፍ እንደዚህ ይላል፣ አንቺ በአውሎ ነፋስ የተናወጥሽ የተቸገርሽ ያልተጽናናሽ እግዚአብሔር እንደዚህ ይላል፣ ቅጥሮችሽን በሰንፔር እገነባል። ላንቺ ነው። ጩይና አሜን በይስ። የለኝም ብለሻል፣ ያንን ማቅ ይቀደዋል። ነገሮችሽን በሰንፔር ይገነባዋል። ቸርች ትላለች እስካሁን አላገባችም ብለዋል። በጭቃ አይሰራልሽም፣ በሰንፔር ይገነባ አናካ። እስቲ አንድ ሰው አሜን ይበላ። የለውም ብለዋል፣ በሰንፔር ይገነባል። ተራ ነገር ሊሰጠን ስላልወደደ ነው ያረፈደብን። ወዳጆቼ የሰራዊት ጌታ እግዚአብሔር በሰንፔር ይገነባላል። ሸክለው በእጄ ነው አለ። ነገርሽን እሰራዋለሁ አለ። አሳምርልሻለሁ አለ። ጌታዬ መጥቷል የሚል ጮሆ አሜን 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 አሜን።
መጽሐፍ በቅዱስ ስሙ ተጓደዱ ይላል። ይህን ቃል ሰምተህ ብራዘር እንዲህ ኩምሽሽ ካልክ ምንም ልረዳ አልችልም። እኔ አሁን እንደዚህ የምዘልሰው ይመስላል እንደውም ቦርጫሞኛለሁ መስል ራሷል። አሁን ግን ቅባት መጥቷል። እስቲ አሜን በላ። ቅባት መጥቷል። የአንድ ሰው መንገድ ተቀየረ። ስድብ ለዝማሬ ተቀየረ። በአንድ ጉዳይ ረጅም ዘመን አልቀሰሻል፣ አሁን መልስ መጣ። ይህ ሕዝብ አያፍርም አለ። እግዚአብሔር አበላለሁ አለ። እግዚአብሔር አለብሳለሁ አለ። እግዚአብሔር መኖሪያ ሆናለሁ አለ። እንዲህ ሳወራ አንዳንድ ሰው ቅር ሊለው ይችላል። መንፈሳዊ ነገር ያበላል። አረ እንደውም ወይን ጠጅ ሰጣችኋለሁ ሰብላችሁን አሳምረዋለሁ ብሎ ነው። አያፍርም ያለ። ደረቁ እኮ እንዳሉት አይደለም፣ ለመለሙ። በጌታ ይው አንዴ ይው ተጓደዱና እሺ። እንዲህም ሆኖ የሆነ እሳት ስለነካካኝ እስቲ አሜን በሉ። እስቲ አጠገባችሁ ላለው ሰው ፈገግ በሉትና ከዚህ በኋላ በሉት እኔን እንደዚህ ፈጽሞ አታቀኝም። እግዚአብሔር በሉት በማይለወጥ በማይካድ ተአምራቱ በረከቱ ዛሬ ምሽት ጎበኘኝ። ጮክ በል አንዴ ጎበኘኝ። ከሕልሙም የሆነውን እናያለን ያሉ እየተዘባበቱ ጉድጓድ ውስጥ የጣሉት አውሬ በላው ያሉት ዮሴፍ በሕይወት አለ ብለው እስኪያወሩ ይወራል እኮ ነው ያልኩሽ። አሕዛብ ክብርሽን ያወራሉ። በድንቅ አሰራሩ ሟርተኞች ማትም በያዕቆብ ላይ የለም ገና እናያለን ገና አቸን ያካምባ ወይኔ ዛሬ ምሽት ገና እንወርሳለን ገና ከእግዚአብሔር አብ ቃል ወጥቷልና ገና እንሰፋለን ገና ከእግዚአብሔር አብ ከሕልሙም የሆነውን እናያለን ያሉ እየተዘባበቱ ጉድጓድ ውስጥ የጣሉኝ ጉድጓድ ውስጥ ዮሴፍ በሕይወት አለ ብለው እስኪያወሩ አባቴ አሳያቸው። ጃና ማካዲያ እኔ ቦታ ሁሉ አልበቃለኝ እኮ የሆነ እሳት መጥቷል። እባክህ ዳና ሃታሺያ ካባ ገና እናያለን። አቤት አባ እንኳን ያንተው እንኳን አገልጋይ ሆን መመኪያዬ በይሲ መመኪያዬ ተስፋዬ አንተው ነህ፣ ወዳጄ አንተው ነህ፣ አባቴ አንተው ነህ፣ እናትም የሚሳል የሚሳን የለም ክብር፣ የሚያቅት የለም ክብር። በበረሃ ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ። ጀርባን ለደካማ ለበረታ ፊትን ሰተ አታደላም። ስም ብሩክ ይሁን። በእልልታ ትታወቂያለሽ፣ በዝማሬ ትታወቃለህ። ማቼኖ ካባሲያታ እስቲ አንድ ሰው ወይ ይበልስ። ድገምና አንዴ ወይ ይበልስ።
እዚህ ቤት ውስጥ እልል እንዳልሽ እቤትሽ ላይ እልልታ ይሰማል። ታለቅሳለች፣ ድንኳን ትጥላለች እያሉ ነው ትዘምሪያለሽ። እግዚአብሔር ይላል ሕዝቤ ለዘላለም አያፍርም። ልንገራችሁ ወዳጆቼ፣ አንዳንድ ጊዜ እንዲህ የሚሰብሩ ቃሎች አሉ። አንዳንድ ሰዎች ወደ ህይወታችን መጥተው እስካሁን እንደዚህ ነህ እንዴ? እስካሁን እንደዚህ ነህ እንዴ? አንተ ጌታን ብለህ እስካሁን አልተቀየርክም እንዴ? አገልጋይ ነኝ ትላለህ። እንትና ስንት ነገር አደረጉ፣ አንተ ግን እስካሁን እዛው ነህ እያሉ ብዙ ሰዎች ያንጓጥጣሉ። አሁን ግን ተረኛው አንቺ ነሽ። ተረኛ አንተ ነህ። ተረኛ አንተ ነህ። ብዙ መንገድ እያወቅሽ፣ ብዙ አቅጣጫ እያወቅሽ፣ ብዙ አቋራጭ እያወቅሽ ጌታዬን እጠብቀዋለሁ አላስነቅፈውም ያልሽ ለስሙ የተጠነቀቅሽ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ አታፍርም አልክ ወዳጄ። እነንትና ጉቦ ሲበሉ እምቢ አልክ ወዳጄ፣ አታፍርም። ይቅርብኝ አልክ ወዳጄ፣ አታፍርም። እንኳን አልነካው እስክትል፣ እንኳን ባለፈው ያመለጠኝ እስክትል የኔ ወዳጅ እግዚአብሔር ለአንድ ሰው ዘንጉን ዘረጋለት። ለአንድ ሰው እንደ መርዶክዮስ ያለመናወጥ ለተቀመጠ ለአንድ ወንድሜ ዘንግ ተዘረጋለት። ለአንድ እቴ እግዚአብሔር ጎበኘዋታል። ጃን ያኮባ እዚህ አንድ ሰው አሜን ይበልባካ። ከአንዳንድ ሰዎች ላይ እንደ ገለባ በሽታ እየበነነ አይዋል። የሆነ የሐዘን ጭጋግ ከህዝቡ ላይ ሲሄድ አይዋል። እስቲ በደም ጩሁና አሜን አሜን አሜን። መመኪያዬ መመኪያዬ አረ እንኳን አገልጋይ ሆንኩ፣ እንኳን ጴንጤ ሆንኩ፣ እንኳን ባንተ አረፍኩ። አንዳንድ ሰዎች እንደ ልጅ ቆጥረውናል፣ እንደ ፋራ ቆጥረውናል። ግን እንኳን ያንተ ሆነን ለዘላለም አናፍርም። እግዚአብሔርን የሚታመኑ ለዘላለም አያፍሩም እላለሁ፣ አያፍሩም። ምን አይነት ቅባት ነው የሚወድቀው ዛሬ? ዳንታንያ ካምባ የአንዳንድ ሰዎችን ግንባር እንደ ቡላት ድንጋይ አጠነክረዋለሁ። ከዚህ በኋላ እያዩ ይፈራሉ። ከዚህ በኋላ እያዩ መናገር አይችሉም። ከዚህ በኋላ መሳደብ አይችሉም። መጽሐፍ እንደዚህ ይላል፣ ጻድቃንን የሚጠሉ ይጸጸታሉ እንደሚል ከዚህ በኋላ የሚጠሉሽ እስኪጸጸቱ ድረስ የእግዚአብሔር ክብርና ግርማ ባንተ ላይ ይወድቃል። የእግዚአብሔር ክብር በሕዝቡ ላይ ይፈሳል። ሃሌሉያ። በቃ ጨርሻለሁ። መጸለይ አለብን። ኃይል አለ። አሜን ነው ወይ? ፊት እንደ ድንጋይ የሚያጠነክር አሜን በሉ። የሚያስፈራ ፊት የሚገጥምላቸው ሰዎች አሉ። ቆይ ስሙኛ እንዴ፣ በጌታ ይሁንባቸው። ባይዘው እዚሁ ኢዮኤል ምዕራፍ 2 ላይ ማለት ነው ቁጥር 4 ላይ ምን እንደሚል ስማ። መልካቸው እንደ ፈረስ መልክ ነው፣ እንደ ፈረሶችም ይሮጣሉ። ፈጣን ናቸው ማለት ነው። በተራራ ላይም እንዳሉ ሰረገሎች ድምፅ፣ ገለባውንም እንደሚበላ እንደ እሳት ነበልባል ድምፅ፣ ለሰልፍም እንደተዘጋጀ እንደ ብርቱ ሕዝብ ያኮበኩባሉ። ከፊታቸውም አሕዛብ ይንቀጠቀጣሉ። የሰው ፊት ሁሉ ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞች በቅጥሩ ላይ ይሮጣሉ። እያንዳንዱ በመንገዱ ላይ ይራመዳል። ከእርጃቸውም ከእርሱም ከእርምጃቸውም አያፈገፍጉም። አንዱም ከአንዱ ጋር አይጋፋም። እያንዳንዱ መንገዱን ይጠበጥብማል። በሰልፍ መካከል ያልፋሉ፣ እነርሱም አይቆስሉም። ጮክ በልና አሜን በል። እንደዚህ ይሆናሉ። እንደ ፈረሶች ይሮጣሉ፣ በሰልፍ መካከል አይቆስሉም። ማ አንቺ፣ አንተ፣ እኔ አለኝ ጌታ። ዛሬ ምሽት እንዲህ አይነት ከባድ ደመና እዚህ ቤት ውስጥ ይወድቃል። እግዚአብሔር ምስገን። በከባድ አነካት በሚያስፈራ ግርማ አንዳንዶች ላይ ይመጣል። መጽሐፍ እንደዚህ ይላል፣ እግዚአብሔር ለሕዝቡ አለ እንዲያምንብህ አለ ዛሬ አለው በከባድ ደመና እመጣብሃል። ታሎሺካንያ ይታመንብህ ዘንድ ያምኑ ዘንድ አለው በከባድ ደመና እመጣልሃለሁ። ዛሬ አንድ ሰው ላይ ይሄ ደመና ይመጣል። ከዚህ በኋላ ኢየሱስ ጌታ ምናምን ብለህ ሄደ ማውራት አይደለም፣ እላይሽ ላይ